Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው ዕለታዊና ወቅታዊ የጥቁር ገበያ ምንዛሬ ዋጋ የ17 ሀገራት እንዲሁም በንግድ ባንክ ስንት ይዘረዘራል፣ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው፣ አብረን እናያለን። እንዲሁም የተመረጡና ለእናንተ ይጠቅማሉ ብዬ ያሰብኩትን ወሳኝ የሆኑ ኮሜንቶችን ወይንም ደግሞ የጥያቄያችሁን ምላሽ እሰጣለሁ። በቅድሚያ የምናየው እኔ ወንድሜ የአዲስ አበባ መታወቂያ አለኝ ይቻላልን ወይ ልልክ ነው ንገረኝ ግራ ገባኝ ነው የምትለው። ከዚህም ጋር ተያይዞ ከመላክ ጋር ምንም የሚያያይዘው ነገር የለም። ማንቀሳቀስ በተመለከተ ነው ከናሽናል አይዲ ጋር ማጣመር የተባለው። ናሽናል አይዲ ጋር በተያያዘ እዚህ ጋር የአዲስ አበባ መታወቂያ ነው፣ የጎንደር ነው፣ ደሴ ነው፣ ኮምቦልቻ ነው፣ ምንም ከዚህ ጋር የሚያያይዘው ነገር የለም። ናሽናል አይዲ ሀገር አቀፍ መታወቂያ ማለት ነው። ስለዚህ ከዚህ ጋር ተያይዞ የአዲስ አበባም ሆነ ምንም የሚያገናኘው ነገር የለም። ናሽናል አይዲ 16 ዲጂት ቁጥር አለው። ከዛ ቁጥር ጋር ነው የሚያያዘው። በኢትዮጵያ ምናልባት 10 የባንክ አካውንት ቢኖራችሁ 10ሩም የባንክ አካውንታችሁ የሚያያዘው ከዚህ መታወቂያ ጋር ነው ማለት ነው። ይሄ የተለያዩ አይነት ጥቅሞች አሉት። ናሽናል አይዲን በተመለከተ በተመሳሳይ ስም ማጭበርበር ወዘተ ስርቆቶችን፣ ማጭበርበሮችን፣ ብዙ ነገሮችን ይታደጋል የተባለ ነው። ፋይዳ ዲጂታል መታወቂያን በተመለከተ ብዙ ትርፋቶች አሉ። አሁን ላይ ፋይዳ መታወቂያን ወይንም ፋይዳን ጥቅሙን ለመግለጽ እና ለመናገር ለመዘርዘር ሳይሆን የገባው ጥያቄውን ለመመለስ ያክል ነው። ስለዚህ የአዲስ አበባ መታወቂያ መሆኑ ከናሽናል አይዲ ጋር ምንም ያያይዘው ነገር የለም። ለሁለተኛው ጥያቄ ምላሽ ስንሸጋገር እኔ ወደ ኢትዮጵያ ሄጄ ነበር። እናም ዲጂታል አይዲ ወይንም ዲጂታል መታወቂያ አውጥቼ ሞባይል ባንኪንግ የከፈቱልኝ በዚህ መታወቂያ ወይንም በናሽናል አይዲ ነው። ሌላ ማድረግ ያለብኝ ነገር ይኖራል ወይ ወንድሜ ነው የምትለው። የሞባይል ባንኪንግ ራሱን የቻለ ሞባይል ባንኪንግ ነው። ከዚህ ጋር ተያይዞ ናሽናል አይዲ ማውጣትሽ በጣም አሪፍ ነገር ነው። ትልቁን ፕሮሰስ ጨርሰሻል ማለት ነው። ነገር ግን የባንክ አካውንት በምትከፍቺ ሰዓት የተጠቀምሽውን ስልክ ቁጥር ቤተሰብ እየተገለገለበትና የተጠቀመበት ከሆነ በዛ ስልክ ቁጥር አማካኝነት የባንክ አካውንትሽን ተጠቅመሽ ቬሪፋይ ማድረግ ወይንም ደግሞ ከባንክ አካውንትሽ ጋር ናሽናል አይዲሽን ማያያዝ ይኖርብሻል ማለት ነው። ከየትም ሀገር ብቶኝ የትም ሀገር ምንም አይነት ችግር የለውም። 2 ቪዲዮ ለቅቄ ያለሁ። ለምሳሌ ያክል ትላንትናም 1 ቪዲዮ ለቅቄ የላችኋለሁ። በተለያየ የዓለም ሀገራት ሆናችሁ የኢትዮጵያ ንግድ ባንክ ሊንክ አለ። የንግድ ባንክ ሊንክ በመጠቀም በቀጥታ የባንክ አካውንታችሁን ከናሽናል አይዲ ቁጥራችሁ ጋር ማያያዝ ትችላላችሁ። ነገር ግን ባንክ አካውንት ስታወጡ የተጠቀማችሁትን ወይንም ያስመዘግባችሁት ስልክ ቁጥር የሚሰራ መሆን አለበት። ምክንያቱም የሚላክላችሁ ሜሴጅ ስላለ የተላኩትን ሜሴጅ ቁጥሮች ተጠቅማችሁ ነው መሙላትና ማስተካከል የሚኖርባችሁ። ወደ ምንዛሬ ዋጋ መረጃችን ስንሸጋገር ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18700 ኢትዮጵያ ብር እየተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 187 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ዩሮ እናስከትላለን። 100 ዩሮ በጥቁር ገበያ የመሸጫ ዋጋው 21955 ብር እንደሚዘረዘርና 1 ዩሮ 219 ብር ከ55 ሳንቲም በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ 23600 ኢትዮጵያ ብር እንደሚዘረዘርና አንድ የስዊዝ ፍራንክ 236 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ60፣ ዩሮ 176 ከ50፣ የስዊዝ ፍራንክ 184 ከ98 የተዘረዘረ እንደሚገኝ ከንግድ ባንክ ድረገጽ ላይ ያገኘነው መረጃ ያሳያል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152፣ 1 ዩሮ 179 ከ87፣ ስዊዝ ፍራንክ 192 ከ49 የተዘረዘረ ይገኛል በአቢሲኒያ ባንክ። እንዲሁም በሂጅራ ባንክ አንድ የአሜሪካን ዶላር 152 ከ75፣ ዩሮ 175 ከ91 እየተዘረዘረ ይገኛል። የአሜሪካን ዶላርን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በአባይ ባንክ አንድ የአሜሪካን ዶላር 152 ከ44፣ ዩሮ 179 ከ69፣ የስዊዝ ፍራንክ 192 ከ71 በመዘርዘር ላይ ይገኛል። ዩሮንና የስዊዝ ፍራንክን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ሆኖ ተመዝግቧል። በመቀጠል የምናየው
የኩዌት ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳሰነበበው ከሆነ 100 የኩዌት ዲናር 60790 ብር እንደሚዘረዘርና አንድ የኩዌት ዲናር 607 ብር ከ90 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር 26400 ብር እንደሚዘረዘርና አንድ ጆርዳን ዲናር 264 ብር በመዘርዘር ላይ ይገኛል። በመቀጠል የምናየው ሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 960 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። 100 የአውስትራሊያን ዶላር 12464 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 124 ብር ከ64 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳዑዲ ሪያልን እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 4970 ብር እንደሚዘረዘርና አንድ የሳዑዲ ሪያል 49 ብር ከ70 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም 5091 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 50 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40፣ አንድ የኢማራቶች ዲርሃም በንግድ ባንክ 41 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ብር ከ48 ሳንቲም ይዘረዘራል። አንድ የኢማራቶች ዲርሃም በአቢሲኒያ ባንክ 43 ብር ከ95 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የኢማራቶችን ዲርሃም በተመለከተ ሂጅራ ባንክ ነው። 44 ብር ከ44 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። እንዲሁም የሳዑዲ ሪያልን በተመለከተ በሂጅራ ባንክ 43 ብር ከ40 እየተዘረዘረ ይገኛል። መቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 13650 ብር እንደሚዘረዘርና አንድ ካናዳን ዶላር 136 ብር ከ50 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቻይና ዩሃን እናያለን። 100 የቻይና ዩሃን 2672 ብር እንደሚዘረዘርና አንድ የቻይና ዩሃን 26 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 49610 ብር እንደሚዘረዘርና አንድ ባህሪን ዲናር 496 ብር ከ10 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ቱርኪ ሊሬ እንመልከት። 100 የቱርኪ ሊሬ 435 ብር እንደሚዘረዘርና አንድ የቱርኪ ሊሬ 4 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። ኳታር ሪያል እናስከትል። 100 የኳታር ሪያል 4815 ብር እንደሚዘረዘርና አንድ የኳታር ሪያል 48 ብር ከ15 ሳንቲም የተዘረዘረ ይገኛል። የኢንዲያን ሩፒን እንመልከት። 100 ኢንዲያን ሩፒን 208 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ08 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናርን ስንመለከት 100 የጆርዳን ዲናር 26375 ብር እንደሚዘረዘርና አንድ ጆርዳን ዲናር 263 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 48600 የኢትዮጵያ ብር እንደሚዘረዘርና አንድ የኦማን ሪያል 486 ብር የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን መረጃው ይህን ይመስላል። ሀሳብ አስተያየታችሁን ምንጨምር፣ ምንቀንስ፣ ምናስተካክል ኮሜንት ላይ አስቀምጡልን። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።